ሰላም ሰላም ውድ የቲክታክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም እና ቲክቶክ ሀሳብ አያስጨርስም እና በዚህ አጋጣሚ ያው ደሞዝም ስለሆነ ምን ልላችሁ ፈልጌ ነው፣ ገንዘብ ደግሞ አታበድሩ ማለት ነው ለሰው። ገንዘብ በፍጹም አምናችሁ ለሰው ልጅ አታበድሩ። ለምን? ገንዘብ ያጣላል ማለት ነው። በገንዘብ የመጣ ጸብ መታረቂያ ራሱ የለውም ማለት ነው። ለምን? ከሰጣችሁም ስጡ ስጦታ አድርጋችሁ ገንዘብ ማለት ነው። ለምን? በቃ ሊመጣም ሊመለስም ላይመለስም ይችላል ብላችሁ ያን ገንዘብ ወስናችሁ ስጡ ማለት ነው። ያ ሰው ሰርቶ ተቀይሮ ወይም ደግሞ ያን እናንተን ገንዘብ ከመለሰ አሜን ብላችሁ ተቀበሉ። ካልመለሰም እስከዛ ሰው ጋርም ሳትጣሉ ደህና ሁን ብላችሁ በሰላም አርፋችሁ ተቀመጡ ማለት ነው። እና አንዲት ልጅ ነበረች አብረን የምንሰራው እና ሁሌ እመክራታለሁ ገንዘብ አታበድሪ ብዬ ማለት ነው። ከዛን አሁን በቀደም ምን ትለኛለች፣ የሆነ ተሳፍራ ኢትዮጵያ ገብታለች እና ለእናንተም ትምህርት ይሆናችኋል ብዬ ነው። ለምን? እዚህ ሶሻል ሚዲያ ላይ ብዙ እውቀት ያላቸው ሰዎች አሉ፣ ብዙ ትላልቅ ሰዎች አሉ፣ ብዙ አስተዋይ ሰዎች አሉ፣ ህይወት ያስተማረቻችሁ ብዙ ሰዎች አሉ እና እኔ እነሱ ሲመክሩ እሰማለሁ ማለት ነው። ለምን? እቺን እህቴ ልጅነትም አላት። ተይ አንቺ ልጅ ምንም ቢሆን ሰው አይታመንም፣ ገንዘብ አታበድሪ ብዬ እመክራታለሁ እና እሷ ያው እንግዲህ ችላ ብላ ከዛን ታበድራለች። አሁን ኢትዮጵያ ገብታለች። ገንዘብ ስጡኝ ስትላቸው እነዛ ሰዎች ገንዘብ የለኝም አሁን ብሎ ይሏታል ማለት ነው። እና ከዛ ለእኔ ተደውልልኝና እንዴት ነሽ ደህና ነሽ ተባብለን፣ አይ አንቺ ስትመክሪኝ የነበረው ምክር እኮ አሁን ገባኝ፣ አይ ዛኔ ምክርሽን በሰማው ኖሮ አልኩኝ እና ገንዘብ ያበደርኩትም ገንዘቤም አልተመለሰም ብላ አለችኝ ማለት ነው። እና ይሁን እንግዲህ አሁን እዛኔ እኔ ስነግርሽ ልጅነትም አለ እንግዲህ እኔ መቼም በእድሜም እበልጣታለሁ ማለት ነው። እና አንድ 7 ዓመት እበልጣታለሁ። ከዛን ያው ሰው ህይወት ካስተማረው ነገር ነው። የትኛውም ሳይንቲስት ሆኜ አይደለም እኔ ከዛን በቃ ችግር የለም አሁን ካለፈው ተምረሻል፣ ለሚመጣ ግን ተጠንቀቂ ብዬ ያቺን ልጅ ደህና ሁኚ ያልኳት ማለት ነው። እና አንዳንዴ እዚህ ሶሻል ሚዲያ ላይ የምናወራውን ነገሮች ዝም ብላችሁ ውሸቷን ነው እቺ ብላችሁ በቃ ከንቀትም አንፃር ሊሆን ይችላል። በቃ አለ አይደል ከእንትን አትለፉ ማለት ነው። አዳምጡ። እኔ ጥሩ ጥሩ ነገር ከሆነ ለምን የ1 ዓመት ልጅ አታወራም? እሰማለሁ። ለምን? ይህን እንጠቀማለን፣ አይጠቅመናል። አያችሁ እቺ ልጅ እኔ በጊዜው ስነግራት አልሰማም ብላ አሁን ላይ ያው ገንዘቡም የለም ማለት ነው። እና ለምን? እኔ አዋቂ ሆኜ ሳይሆን በቃ እየኖርክ ያለሁት ኑሮ ስለሆነ ህይወት አስተምሮኛል። ካየሁትና እስካሁን እየኖርኩበት ካለው ነገር ነው ማወራው እንጂ ከሰማይ አውርጄ ከየትም አምጥቼው አይደለም። እና ስለዚህ አስተውሉ፣ ራሳችሁን ጠብቁ፣ ራሳችሁን ውደዱ። እኔ ራሴን እወዳለሁ። ላዝም ራሴን ከመውደድ አለብኝ ከምንም በላይ እንደ እኔ አሮጊቴ መዳሜ ማለት ነው። እኔ ኢትዮጵያ ሄጄ አግብቼ ልጅ መውለድ እፈልጋለሁ። አሁን ስራ ሰርቻለሁ፣ በቃ ደክሞኛል ብዬ ካልኳት ምን እንደምትለኝ ታውቃላችሁ? ለምን ሀገርሽ ሄደሽ ተመልሰሽ አትመጭም? ቤተሰቦችሽን አይተሽ። ኧረ እኔ ነገ 30 ዓመት ከሞላኝ ባል ራሱ አላ ነገ 30 ዓመት ራሱ ከሞላኝ ባል አላገኝም እኮ 30 ዓመት ከሞላኝ መውለድ ይችላሉ እንዴ እላታለሁ። እና እነሱ ለእኛ አያስቡልንም ማለት ነው። እኛ ዘላለም ዓለም እነሱ ቤት ለመስራት የተፈጠርን ነው የምንመስላቸው ማለት ነው። ማግባት እንዳለብን፣ መውለድ እንዳለብን፣ የራሳችንን ህይወት መኖር እንዳለብን ምንም እነሱ አይገባቸውም እኮ ማለት ነው። እና በጣም ነው የሚገርመኝ። እና እየነገርኳት አሁን እኔ ፈጣሪ ፈቃድ ከሆነ የእናንተ ቤት ኮንትራት ጨርሼ እግዚአብሔር ቢፈቅድልኝ አገሬ ገብቼ አግብቼ ልጅ ወልጄ እኖራለሁ ካልኳትኝ ምን ትላለች? ቤተሰቦችሽን አይተሽ ነይና ከፈለግሽ እኛ ጋር ቀጥለሽ መስራት ትችያለሽ። እና በጣም ነው የሚገርሙት። እና ስለዚህ ወገኖቼ ራሳችንን እንውደድ፣ ለራሳችን እንኖር። ኢትዮጵያም ያሉ ቤተሰቦቻችን ጤና ካላቸው ጉልበት ካላቸው ሰርቶ ይብሉ። የትኛውም ስራ አያሳፍርም እኮ። እዚህ እኛ ቆመን ጀርባችን እየተቃጠለ እየሰራን በሙቀት ላባችን በጀርባችን ውስጥ እየፈሰሰ ነው ሰርተን ገንዘብ እናመጣ። ስለዚህ
ራሳችንን እንውደድ። ገንዘብ አታበድሩ። ካበድራችሁም በቃ ካልተመለሰም ቸው ብላችሁ ተሰናብታችሁ። የብዙ ገንዘብ ደግሞ አታበድሩ። እባካችሁን አስተውሉ። በኋላ ትጸጸታላችሁ። ተው ነግሬያለሁ። እና ወዳችኋለሁ። ቲክቶክን ሼር ፎሎ በማድረግ ቤተሰብ ሁኑ። እንግዲህ ፈታ በሉ ማለት ነው። አትጨናነቁ እላችኋለሁ። ወዳችኋለሁ። እንግዲህ ሰው ከኖረው ነገር ሲያወራ ጥሩ ነው። ያው እኔ ብዙ ልጆች እየመጡ እዚህ ሚዲያ ላይ ሲያለቅሱ እየሰማሁም ነው እና ይህን ሳይ አንጀቴ በእውነት ያዝናል እና ስለዚህ እግዚአብሔር አምላክም ሀገራችን ሰላም ያርግልን፣ እኛንም ሰላም አድርጎን በሰላም ሰርተን እንድንገባ አገር ቤት ደግሞ ገብተን እርፍ ብለን ሰራተኛ ቀጥረን እኛም ደግሞ በቃ መዳሙንን አረፍ የምንልበት ዘመን እግዚአብሔር አምላክ ያምጣልን እላችኋለሁ። ወዳችኋለሁ። ህልም ይኑራችሁ፣ እቅድ ይኑራችሁ፣ የምትሰሩበት ለምትኖሩት አላማ ይኑራችሁ። እወዳችኋለሁ። ሰላም ሁኑልኝ ባይ